ሰላም ናችሁ ጋይስ እንዴት ናችሁ? ስብራት ነኝ። ዛሬም ዜና ገረብ መጥቼላችኋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ፣ ኮሜንት በማድረግ ተተባበሩኝ። ኮሜንት አድርጉ ላይክ አስተያየታችሁ እና የመጀመሪያው ዜናችን የሚሆነው ጋቪ አሪፍ ሀሳብ ሰጥቷል ስለ ዓለም ዋንጫው ፋይናል። አይ ዱ ኖት ቲንክ ድብድቡን ምናምን ረገድ ጀለስ ያን ያህል ምንም አልመሰለኝም ምናምን ነገር ብሏል። ላይክ አላ ጌም ሁሌም ጸባይ ምናምን ቢኖረው ሁሌ ላይክ ግሪት ነገር እንዳለው አድሚት አድርጓልና ዛትስ ላይክ ጉድ ፖይንት። ምክንያቱም ጸብ ምናምን ያጋጥማል እና ላይክ አላ ጋቪ ራሱ በሱም ይታወቃል እና እንግሊዝ ራሱ ላይክ እነ ሮይ ኪን እነ ፓትሪክ ቪዬራ እና ብዙ ተጫዋቾች ላይክ እሱ ሮማንቲሳይዝ ይደረጋል። ግን ከአርጀንቲና ስለተሸነፉ በአንዴ ላይክ አንግሉን ቀይረው ጸባየኛው ቡድን አሸነፈ ምናምን ነገር የሚባል ጭዌ ይጀመራል ማለት ነው which is really like በጣም ባያዝድ የሆነ አስተያየት በትክክል እና ጋቪ እንደዛ ብሎ ተናገረ። ላይክ ደግሞ ሰውም አልተጎዳም። ላይክ ጋቪው ተነስቶ ነው እንግዲህ ተመትቻለሁ ብሎ ተነስቶ እንደዚህ አይነት አስተያየት ተሰጠው። ግን ሳይመታ ማን ነበር የወደቀው ከስፔን ጋር? ዊሊያም ሳሊባ ግራት አጋጥሞት ሴሚ ፋይናል ላይ ተቀይሮ ወጥቶ ነበረ። ንክኪ ያልነበረውም ግን ስቲል አላ ሰርጀሪ ይሰራል እየተባለ ነበር። ለኪፕ ሪፖርት አውጥቶ ነበረ ለ4 ወር ምናምን ይቆያል የሚል ሰርጀሪ ተሰርቶ። ግን አሁን አርሴናልን ካናገረ በኋላ ዊሊያም ሳሊባ እሱ ይቀራል ብሎ መረጃ ወጥቷል። ራሱ ለኪፕ አውጥቷል። አርሴናልን አማክሮ ሰርጀሪውን እንደማይሰራና ጀስት እረፍት ብቻ እንደሚያደርግና ላይክ ብዙ የአርሴናል ተጫዋቾች ጋብሪኤል ማጋሌስ፣ ሳካ፣ ዴክላን ራይስ ራሱ ላይክ እረፍት እንደሚያስፈልጋቸው ተነግሯል። እስቲ እንደዛው በእረፍት ኤርሊ ሲዝን ይጎዳቸዋል አይጎዳቸውም ምናየው ይሆናል። ኦፕሽኖች አሉ እነ ፒየሮ ሂንካፔ፣ ካላፊዩሪ ሶ ላይክ ብዙ የሴንተር ባክ ኦፕሽን ስላላቸው ያን ያህል የሚጎዳ አይመስለኝም። ግን ስቲል አጀማመርን ጠንከራ አድርገ መጀመር አሪፍ ይሆናል። ከሴንተር ባክስ ዜና ደግሞ ስንሄድ ኩቲ ሮሜሮ ቶተናምን ሙሉ ለሙሉ ይለቃል የሚል ዜና ወጥቷል። ፋብሪዚዮ ሮማኖ ነው የዘገበው። የላስት ዊክ ዘገባውን ኮንፈርም አደረገው ድጋሚ እና ላይክ ሁለት ኦፕሽን ነው ያለው አይ ቲንክ ኢንተር እና ባርሴሎና። ቼልሲ እየተባለ ነበረ ግን ቼልሲ ቀዝቅዟል በአንዴ ወደ ስቶንስ አዘንብለዋል አይ ቲንክ እና የ28 ዓመቱ ሴንተር ባክ ኩቲ ሮሜሮ የት ይሻለዋል? ኢንተር፣ ባርሳ ምን ይመስላችኋል ጋይስ? እኔ አይ ቲንክ ባርሳ ቢገባ ይሻላል። ላይክ አላ ባርሳ ራሱ ላፖርትን ታርጌት ከሚያደርጉ ላይክ ኩቲ ሮሜሮን ታርጌት ቢያደርጉ አሪፍ ነው። ምክንያቱም አይ ነው ላፖርት አሪፍ ጊዜ ያሳልፈዋል ከኩባርሲ ጋር ከስፔን ናሽናል ቲም ጋር። ግን አይ ዶንት ቲንክ ሂ ካን ሱት የሃንሲ ፍሊክን ቡድን ሱት የሚያደርግ አይመስለኝም። ምክንያቱም ሂስ 32 እና ኩቲ ሮሜሮ ግን የሴንተር ባኮች ፕራይም ላይ ነው ያለው ለመናገር እና ፕላስ ላይክ አንጅ ፖስቴኮግሉ ጋር ሰርቷል እና የሃይላይን ሲስተሙን ቶሎ አንደርስታንድ አድርጎ ኮፕ የሚያደርግ ይመስለኛል። ግን እስቲ 32 ዓመት አይተነዋል። ኢኒጎ ማርቲኔዝ ሃንሲ ፍሊክ እንዴት እንደሰራው አይተናል። ሽማግሌ ሌላ ይሰራል። ግን አይ ቲንክ ባርሳ ሌላ ሌቭል ለመሄድ ከፈለጉ እንደዚህ ኩቲ ሮሜሮን ማስፈረም እንዳለባቸው ይሰማኛል። ወይ ላፖርትንም ካስፈረሙ ሁለቱንም ቢያስፈርሙ አሪፍ ነው። ኢንተርም ቢሄድ ደግሞ አይከፋም። ምክንያቱም ዋንጫ ራሱ ጋራንቲድ ነው ለመናገር። ምክንያቱም ኤሲ ሚላን ሉካ ሞድሪችን ነው ማጠናከሪያ ብለው ያስፈረሙት። ሶ ዛትስ ናት ሪሊ ጠንካራ እውነት ለመናገር። ግን የኩቲ ሮሜሮን መውጣት 100% ያደረገው የቫን ሄክ ፐርማነንት ሳይኒንግ ነው። በቃላ በትክክል አረጋግጦታል ዛሬ። እዛ ነው አይ ቲንክ ኮንፈርም ያደረገው። ፋብሪዚዮ መደጋገም ይወዳልና እዛው የሴንተር ባክ ዜና ሳንወጣ ደግሞ ኡዝማን ዲዮሞንዴ ላይክ ኖቲንጋም ፎረስት አስፈርሞታል። ላይክ ከባድ ሳይኒንግ ነው እውነት ለመናገር ደስ ይላል። ምክንያቱም ፎረስት ወደ ድሮ የሚያጣ ጥንካሬያቸው ተመልሷል። ላይክ አሁን ሙሪሎ አለ፣ ሚሊንኮቪች አለ፣ ላይክ ቶፕ ሴንተር ባክ አላቸውና የዛሬ ካቻምና ላይክ ጠንካራ ያደረጋቸው ኖቲንጋም ፎረስትን አይ ቲንክ ዲፌንሳቸው ነው ሁላችንም አድሚት ማድረግ አለብን እውነት ለመናገር እና እዛ ዲፌንስ ላይ ሙሪሎና ሚሊንኮቪች ያሉበት ሴንተር ባክ ፓርትነርሺፕ ላይ ኡዝማን ዲዮሞንዴን እንደ ኦፕሽን ማስቀመጥ ያስጨበጭባል። በጣም አሪፍ ነው የሚሆንላቸው። ሌላው ግን ላይክ ሁለት ክለብ እየተጣሉበት ያለው ሲቹዌሽን አለ። አሌክስ ስካት የቦርንሞዙ 65 ሚሊዮን ቼልሲ ቢድ አድርጎ ነበረ ትላንትና 64 ሚሊዮን እና ሪጀክት ተደርጎበታል። ግን ልጁ ኦልሬዲ ቼልሲን ፕራዮሪቲ ይሰጣለሁ ብሏል። ግን አይ ቲንክ
ላይክ ማንቸስተር ዩናይትድን ቢያስፈርመው እምቢ የሚል አይነት ተጫዋች አይደለም። ቤን ጄኮብስ ነው ሪፖርቱን ያወጣው እና ዩናይትድ ደግሞ ችግሩ የሚሆነው ላይክ 150 ሚሊዮን ኦልሬዲ በጀት አውጥተዋል ዩናይትዶች እና አንድሬ ሳንቶስ እና ቲለመንስ ከመጡ 50 ሚሊዮን ይዘዋል። ሶ ቢግ በጀት የሚሄዱ አይመስለኝም። አሁን ከ65 ሚሊዮን ፓውንድ በላይ ሃየር ከሆነ አይ ቲንክ ላይክ አላ ሊሚታቸውን ሪች ያደረጉ ይመስለኛል ማንቸስተር ዩናይትድ። ኦልሞስት አሌክስ ስኮትን ማስፈረም ማለት ቤዚክሊ አላ ሌላ ማውንት ወይ ኮቢ ሜኑ አይነት ቦታ ላይ የሚጫወት ሚድፊልደር ነው እንደ ማምጣት ነው እና ላይክ ሲዲኤም ላይክ አላ ታክል የሚያደርጉ እንደ ኮኔ ወይ ባሌባ ናቸው ኦፕሽን ሊሆኑት የሚችሉት። አይ ቲንክ ላይክ ትክክለኛ አይዲያል ግን ማን እስቲ እውነት ለመናገር ብሬክ አድርጎ 65 ሚሊዮን ግን ከባድ ነው ለአሌክስ ስኮት። ኢቭን ዞ ላይ ከባድ ታለንት ቢሆንም ከቦርንሙዝ በፊትም ብሪስቶል ሲቲ እያለ ከባድ ታለንት ነው ተብሎ እየተጠበቀ ነበረ ይህ ልጅ። ግን እስቲ ምናየው ይሆናል። ከባዱ ዜና ደግሞ የሚሆነው ፊል ፎደን ከማንቸስተር ሲቲ አራዝሟል ኮንትራክቱን። 2027 ላይ ሊያልቅ የነበረው ኮንትራክቱ ተራዝሞለታል። አይ ኖ ኖባዲስ ቴኪንግ ዩር ዶናት ማይት አይ ዶንት ቲንክ ላይክ የሚፈልጉት ብዙ ክለቦች አሉ አይመስለኝም። ግን 2027 ላይ ግዴታ ኤክስፓየር የሚያደርግ ኮንትራክት ካለ 1 ይር እየቀረ ቀጣይ ዓመት ፍሪ ኤጀንት ከሚሆን የፈጠነ እስከ 2030 ኮንትራክቱን አራዝመውለታል። እስቲ የማሬስካ ቡድን ላይ እንዴት እንደሚሄድ ምናምን እናያለን። ፓልመር እንደተቸገረው አይ ዶንት ቲንክ ፎደን የሚቸገር፣ ምክንያቱም ፓልመር ሞር የሲስተም ተጫዋች አይደለም፣ ሞር ፍሪደም ምናምን የሚፈልግ አይነት ተጫዋች ነው። ፎደን ደግሞ ሞር ሲስተማቲክ ፕሌዮች ምናምን አዳፕት የሚያደርግ ይመስለኛል እና ለኤንዞ ማሬስካ ሳይድ ስፔሻሊ ላይ ካላ 3-2-4-1 ነው የሚጫወተው እና እንደ አንዱ 10 ቁጥር ሲጫወት አሪፍ ሱት የሚያደርግ ይመስለኛል። ግን ሲቲ ብዙ ኦፕሽኖች አሉት እዛ ቦታ ላይ ብቻ። ሶ አሪፍ ባትል ነው የሚሆነው፣ እናየዋለን። እስቲ ከቸርኪ ጋር ከራይንደርስ ካልወጣ ምናየው ይሆናል። እና እነዚህ ነበሩ የዛሬ ገረብ ያደረግናቸው ዜናዎች። ጋይስ ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮመንት ላይም ደግሞ ላይክ ሀሳባችሁ ምናምን ደቅ አድርጉልኝ። የእናንተንም ሀሳብ መስማት ስለምፈልግ የነገ ሰው ይበለን። እንግዲህ ዴሊ አፕሎድስ አለ። አዲዮስ ሙቻቾስ።